ሰላም እንዴት አድራችኋል? የመጀመሪያው ፈራሚያችን ያው ለክለባችን ፊርማን በትላንትናው ዕለት አኑሯል ማለት ነው። ዛሬ ማለዳ ላይ በሰፊው ትንተናዎችን ይዤላችሁ ቀርባለሁ ባልኩት መሰረት ዩሪ ቴሌማንስ ማን ነው በሚለው ጉዳይ እንናገራለን። አንዳንድ ጉዳዮችን እንለዋወጣለን። ምን አይነት የጨዋታ ዘይቤ ይከተላል፣ ከአንድሬ ሳንቶስ እና ኮቢ ማይኖ ጎንስ እንዴት ይጣጣማል የሚለውን እንመለከታለን። የአንድሬ ሳንቶስ እና የኮቢ ማይኖ የአማካኝ ክፍል ጋር ሊመጣ ተቃርቧል። ታዲያ የዩሪ ቴሌማንስ የጨዋታ ዘይቤ ከነዚህ ሁለት ተጫዋቾች ጎን እንዴት ይጣጣማል? ኢኒዮስ ከዚህ ላይ አስደናቂ የዝውውር ብልሃት አሳይቷል። አንድሬ ሳንቶስ እና ዩሪ ቴሌማንስን በጋራ ያስፈረመበት ዋጋ ስፐርስ ማቲያስ ፈርናንዴዝን ለመግዛት ካወጣው ያነሰ ነው። ቴሌማንስ በፕሪሚየር ሊጉ የተፈተነ የመሪነት ብቃት ያለውና ምንም እንኳን የጉዳት ታሪኩ ጥቂት ቢያሰጋም አሁን ላይ በክህሎቱ አናት ላይ የሚገኝ ተጫዋች ነው። ነገር ግን ከሁሉም በላይ አስፈላጊው ነገር የዩሪ ቴሌማንስ የጨዋታ ዘይቤና ከሳንቶስ እንዲሁም ማይኑ ጎን እንዴት እንደሚስማማ ነው። እንደውም የዩሪ ቴሌማንስ የጨዋታ ዘይቤ ወደፊት ከዚህ ከአንድሬ ሳንቶስ ጋራ ወደፊት ፍጹም አማካይ የመሆን እምቅ አቅም ላይ የተመሰረተ ሲሆን ቴሌማንስ ቀድሞውኑ እዚያ ደረጃ ላይ ደረሰ ተጫዋች ነው። በ29 ዓመቱ የተሟላ ብቃት ማሳየቱ የሚደነቅ ባይሆንም የማንቸስተር ዩናይትድ ደጋፊዎች በራስ መተማመን ሊሞላ የሚገባው ግን በሊጉ ካሉ ምርጥ አማካዮች አንዱን በ35 ሚሊዮን ብቻ ማግኘታቸው ይመስለኛል ማለት ነው። ይህንም የኢኒዮሶች ብልሃትን ያሳያል እየተባለ ይገኛል። እንደውም ከፍሎ ማየት ይቻላል። የቴሌማንስን የጨዋታ ዘይቤ በሰፊው በሁለት ምዕራፎች እንክፈለው ካልን ከኡናይ ኤምሬ በፊትና ከኡናይ ኤምሬ በኋላ አስቶን ቪላን ከመቀላቀሉና በኡናይ ኤምሬ ስር ከመጫወቱ በፊት ቴሌማንስ በአማካይ ክፍሉ ላይ አስገራሚ የፈጠራ ስራዎችን የሚሰራና በኳስ አስማት የሚያሳይ ነፃ ተጫዋች ነበር። በአስደናቂ ኳሶችም ይሁን ራሱ መሀል ለመሀል እየገፋ በመሄድ ቤልጂየማዊ ተጫዋች የመከላከል ግዴታዎችን የሚሸፍንለት ጠባቂ ከጎን የሚፈልግ ነበር። ከኤምሬ ሹመት በኋላ ግን ቴሌማንስ ጨዋታውን ወደ ቀጣዩ ደረጃ አሳድጓል። ቀድሞ በነበረው ከፍተኛ የቴክኒክ ብቃት ላይ ጠንካራ ትግልን እና የቁርጠኝነት መንፈስን ጨምሯል። አሁን ላይ ኳስ ሳይኖረው ጠንክሮ ይሰራል። የተቃራኒ ቡድንን የማስተላለፊያ መስመሮች ይዘጋል። ራሱን ወደ ኳስ ፉክክሮች ውስጥ በፈቃደኝነት ይከታል። ይህን ሁሉ እያደረገ ደግሞ በኳስ ላይ ያለው ልዩ ተሰጥኦም እንደዛው እንዳለ ነው። የመከላከል ተሳትፎ ቀድሞ ከነበሩ ድክመቶች አንዱ ከነበረበት ተነስቶ አሁን ትልቅ ጥንካሬ ሆኗል። እውነተኛው አጥቂ ተከላካይ አማካይ ሆኗል ማለት ነው። ቦክስ ቱ ቦክስ። ታዲያ የቴሌማንስ ጥምረት ከኮቢ ማይኖ እና አንድሬ ሳንቶስ ጋር ምን ሊመስል ይችላል? ቴሌማንስ ኳስ ከሌለ ውጪ ባለው ጨዋታ ላይ ያሳየው መሻሻል ከፍተኛ በመሆኑ አሁን ባለው ሁኔታ ከማይኖ እና ሳንቶስ መሃል በክለብ ውስጥ ምርጡ ተከላካይ ተኮር አማካኝ እሱ ነው። ማይኖ በመከላከል ጨዋታው ላይ ትልቅ እድገት አሳይቷል። ሳንቶስ ደግሞ በዚያ ረገድ ምርጥ ለመሆን የሚያስችሉ ጥሬ መሳሪያዎች አሉት። በቀላል አነጋገር ቴሌማንስ ከማይኖ ወይም ከሳንቶስ ጋር አብሮ መጫወት ይችላል እና ዩናይትድ ምንም አይነት መናጋት አይገጥመውም። ከማይኖ ጋር ሲጣመር ለምሳሌ ቴሌማንስ ወደፊት የሚሄዱ ኳሶችን መጫወት ስለሚወድ ማይኖ ደግሞ ኳሱን ራሱ ይዞ መግፋት ስለሚመርጥ ሜዳውን በሚገባ በመሸፈን በጥሩ ሁኔታ ይደጋገፋሉ ማለት ነው። ከሳንቶስ ጋር ቢጣመር ደግሞ እርሱ ይበልጥ ወደ መከላከል ሚና ያዘነብላል። ይህም ሳንቶስ ወደ ተቃራኒ ሳጥን እንዲጠጋና የኳስ ማሻሻል ስራውን እንዲሰራም ያስችለዋል ማለት ነው። እንዳልኳችሁ ከማይኖ ጋር ሲጣመር ቴሌማንስ ወደፊት የሚሄዱ ኳሶችን መጫወት ስለሚወድ፣ ማይኖ ደግሞ ኳሱን ራሱ ይዞ መግፋት ስለሚመርጥ ሜዳውን በሚገባ ይሸፍንለታል። እሱ ደግሞ ወደፊት ይሄዳል። እሱ በቀላሉ ሁለቱንም የአማካይ ክፍል ገጽታዎች በሚገባ የተቆጣጠረና ጎሎችንም ጭምር የሚያስቆጥር ተለዋዋጭ ተጫዋች ነው። ለዚህ ነው ከማንኛውም አማካይ ጋር በቀላሉ መግባባት የሚችል ፍጹም ተጫዋች የሆነው። ዩሪ ቴሌማንስ ማንቸስተር ዩናይትድን መቀላቀል የልጅነት ህልሙ ነበረ። ራሱ በ2013 ተናግሮታል። ዩሪ ምንድነው የሚለው ቴሌማንስ ራሱን የማንቸስተር ዩናይትድ ደጋፊ አድርጎ የሚገልጽ ሲሆን ወደ ኦልትራፎርድ መዛወር ሁልጊዜም ግቡ እንደነበረ ነው የሚናገረው። እንደውም ዴቪድ ኦርንስታይን እንደዘገበው ማንቸስተር ዩናይትድ ከዩሪ ቴሌማንስ ጋር የላቀ ድርድር በማድረግ የአማካኝ ክፍሉን መልሶ ግንባታ ወደፊት እየገፋ
የገባበት ነው። በቴሌማንስ የአስቶን ቪላ ውል ውስጥ የ35 ሚሊዮን ፓውንድ ውል ማፍረሻ አንቀጽ ያለ ሲሆን ይህንን ክፍያ ዩናይትድ እንደከፈለ ተነግሯል። ኢኒዮስ ዩናይትድን ለመወከል ከፍተኛ ፍላጎት ያላቸውን ተጫዋቾች ብቻ የማስፈረም ቅድሚያ የሚሰጥ ሲሆን ቴሌማንስ በእርግጠኝነት ያንን መስፈርትም ያሟላል። የልጅነት ትልሙም እንደነበረ ነው የሚነገረው። እንዳልኳችሁ የዩናይትድ እና የቴሌማንስ ትስስር ታሪክ ከዚህ ቀደም በሌስተር ሲቲ በነበረበት ጊዜም ጭምር ይነሳ ነበር። በእያንዳንዱ ጊዜ ቴሌማንስ ወደ ዩናይትድ ለመዛወር ፍላጎት እንዳለው ግልጽ ነበረ። ይህም ከልጅነት የዩናይትድ ደጋፊነቱ የመነጨ ነው። እንዲያውም በፈረንጆቹ በ2013 ቴሌማንስ ገና የ16 ዓመት ታዳጊ ያለ ለዩናይትድ መጫወት ሁልጊዜም ግቡ እንደሆነ ይናገር ነበር። የቤልጅየሙ ቫውት ባልክራንት እንዳለው በጉልምስና እድሜው አሁን ላይ የወጣትነት እድሜው ጫፍ ላይ መጀመሪያ ላይ የነበረው ቴሌማንስ እንዲህ ብሎ ነበረ። በእርግጥ በዚህ የውድድር ዘመን የዋና ቡድን አካል መሆን ግቤ ነው። አንደርሌክት በእውነት የህልሜ ክለብ ነው ሲል ነበር። በእርግጥ ግን ምንም እንኳን ማንቸስተር ዩናይትድም እንዲሁ በወደው ሲል ተናግሮ ነበር። የዩናይትድ ፍላጎት ከ6 ዓመታት በኋላ በ2019 ቴሌማንስ የአንድሬ ሄሬራን ምትክ ተደርጎ ሲታጭ እንደነበረ ቲምቶክ ዘግቧል። ታዲያ አርአያውን ፈለግ በመከተል ረገድ ቀዳሚው ነበረ። በዚያው በ2013 በነበረው ቃለ መጠይቅ ቴሌማንስ የእግር ኳስ አርአያ ሮል ሞዴሉ ራሱ ተናግሮታል፣ ሰይሞም ነበረ። በአንደርሌክት የመጀመሪያ ቡድን ውስጥ ምርት ያሳየውን የቀድሞውን የዩናይትድ አጥቂ ሮሜሎ ሉካኩን ጠቅሶታል። አትሊስት የነሱ አንድ ሀገር ስለሆኑም ጭምር ነው። የኔ አርአያ ሮሜሎ ሉካኩ ነው። ለዋና ቡድን ለመጀመሪያ ጊዜ ሲጫወት እሱም የ16 ዓመት ልጅ ነበር ብሏል ቴሌማንስ። ልክ በ2017 ዩናይትድን ተቀላቅሎ በኦልትራፎርድ 2 ዓመታትን እንዳሳለፈ ሉካኩ ሁሉ ቴሌማንስም እንግዲህ አሁን የእሱን ፈለግ በመከተል ቀይ ሰይጣናቶቹን ለመወከል ተዘጋጅቷል። አንዳንድ ሌጀንዶች በተለይ የዩሪ ቴሌማንስ ዝውውር ትክክለኛ እንደሆነ ሲናገሩ ይሰማል። ከምን አንጻር ነው ትክክለኛነቱን ያመኑት ወይም ደግሞ ሲሉ የገለጹት? በጣም ማንቸስተር ዩናይትድ ልጁን ቀድሞውንም ይፈልገው ነበር። ምናልባት ግን አሁን ላይ ብልህነቱን ያሳያል ነው የሚባለው። ምክንያቱም መጀመሪያ አካባቢ በጣም የልጁ ፈላጊ እንደነበረ፣ ከዛም በኋላ ግን በቪላ ቤት ያሳየው ድንቅ ብቃት በደንብ ከመብሰልም አልፎ በጣም ሞከክ ሲል ነው አሁን ላይ ያገኘው ማለት ይቻላል። እና ከዛ አንጻር በርካታ የማንቸስተር ዩናይትድ የቀድሞ ሌጀንዶች በደንብ ወደውታል። ልጁም ደግሞ በቅደም ክለቡ አንዳንዴ ጊዜ ያስተውላችሁ ከሆነ የሆኑ ተጫዋቾች ከሆነ ክለብ ወደ ሆነ ክለብ ሲሸጋገሩ የልጅነት ህልሜ ነው ይላሉ። ነገር ግን ደግሞ አንዳንዴም ሀሰት ይመስላል። እዛ ክለብ ውስጥ ስለገቡ የልጅነት ህልሜ የሚሉ ይመስለናል። ነገር ግን ደግሞ ለምሳሌ ትላንትና የሳንቶስን ጉዳይ ሳነሳላችሁ ነበረ። ዩናይትድ የዓለማችን ትልቁ ክለብ ነው ብሎታል። አዲሱ የክለባችን ተጫዋች ምንድን ያለው አንድሬ ሳንቶስ በፊርማ ስነስርዓቱ ላይ ከማንቸስተር ዩናይትድ ቴሌቪዥን ጋር ቃለመጠይቅ አድርጎ ነበር። በቃለመጠይቁ ላይ ያው ማንቸስተር ዩናይትድ የዓለማችን የምንጊዜውም ትልቁ ክለብ እንደሆነ ነው የገለጸው እና ከዛም በኋላ ሲናገር ዩናይትድ የዓለማችን ትልቅ ክለብ ነው፣ ለባለቤቴ ስለ ዩናይትድ ዝውውር ጥያቄ ስነግራት ወዲያው ነበር የተቀበለችኝ ብለዋል። በርካታ የማንቸስተር ዩናይትድ ጨዋታዎችን ተመልክቻለሁ። እነርሱ በፖሴሽን የተመሰረተ ጨዋታዎችን ይከተላሉ። እዚህ ጨዋታዎችን እንዲሁም ዋንጫዎችን የማሸነፍ ግዴታ አለብን እና ትክክለኛ ክለብ ይሄ ነው፣ የልጅነት ህልሜ እውን ሆኗል ነው ሲል የተናገረው እና ይህ አንዳንድ ምስክሮች እውነት ናቸው። በርካቶች አብዛኞቹ ማለት ይቻላል ሲያዩ ያደጉት የአውሮፓን እግር ኳስ ነው ከሀገራቸው ወይም ከሌላ የበለጠ። በተለይ ደግሞ የእንግሊዝን እግር ኳስ በርካቶች ያዩ ነው ያደጉት እና እንደ አርአያ የሚቆጥሯቸው አሉ። ታዲያ በነዛ ሂደት ውስጥ ማንቸስተር ዩናይትድን አለመደገፍ ሳይደግፉ መምጣት እጅግ በጣም ከባድ ይመስለኛል። ለዛም ነው ማንቸስተር ዩናይትድን ወይም ደግሞ ዩናይትድ ራሱ የሚያመጣቸው ተጫዋቾች ዩናይትድን መውደዳቸውን ብዙም አይገርመኝም። ምክንያቱም አሁን ላይ ያለው የአሰራር ግልጽ ይመስለኛል። ያለው ጉዳይ ኦፊሻሊ የማይፈልጉ ተጫዋቾች ለምን ይመጣሉ? ያውም ለማይፈልግ ተጫዋች ለምን ውድ ዋጋ ተከፍሎ ይመጣሉ? ግን በትንሽ የዝውውር በትንሽ ገንዘብ ለምሳሌ የማይጠበቁ ዝውውሮች የሲኒ ላመንስ ሲመጣ ቀዩ ወይም ደግሞ ፈረንጁ ኦናራ ምናምን ተብሎ በጣም ሲቀለድ አስታውሳለሁ እና በደንብ ቲሙን የሚያጠናክሩት ያልተጠበቁ ተጫዋቾች ወይም ደግሞ በዝቅተኛ ክፍያ ዝቅተኛ አሳቢ ይዘዋቸው የመጡ ተጫዋቾች የተሻለ ነገር ሊያሳዩን ይችላሉ ብዬ አስባለሁ። ምክንያቱም አንደኛ ከበርደን ነፃ ይሆናሉ። ያን ያህል ክፍያ የወጣባቸው ብዙ ስላልሆነ ሪላክስ አድርገው ራሳቸውንም ለማሳየት ቲማቸውንም ለመጥቀም ነፃነቱን የሚያገኙ ይመስለኛል። አሁንም ቢሆን ግን ማንቸስተር ዩናይትድ ሌላ የመሀል ሜዳ ክፍል ተጫዋች እየፈለገ እንዳለ ግልጽ ነው። የአሁኑን የተጫዋቾች ብቃት ስንመለከት ይላል ዴቪድ ኦርንስቴን እንደውም ብዙ መሮጥ የሚችሉ ሜዳውን በደንብ መሸፈን የሚችሉና እጅግ በጣም ጥሩ የሆነ አካላዊ ብቃት ያላቸው ተጫዋቾች እንደሚያስፈልጉ ግልጽ ነው አለ። ሜኑ ሳንቶስ እና ቴሌማንስ በዋነኛነት
በኳስ ቁጥጥርና ጨዋታን በመቆጣጠር ላይ የሚያተኩሩ ተጫዋቾች በመሆናቸው የእነሱን ድክመት ደግሞ የሚሸፍን ፈጣን ተጫዋች ያስፈልጋል ነው ያለው። ቡድኑ በከፍተኛ የስራ ትጋት የሚጫወትና ጉልበት ያለው ኢነርጂ ያለው ተጫዋች በእጅጉ እንደሚፈልግም አልሸሸገም እና ክለቡም ይህንን በደንብ ያውቃል። ወደፊት የትኛው መንገድ እንደሚከተሉ ማየት ደግሞ የበለጠ አጓጊ ነው ሲል ገልጾታል ማለት ነው። ለማንኛውም በዚህ በቴሌማንስ ጉዳይስ እንደ ወትሮ ሁሉ ምን ትላላችሁ? ሀሳባችሁን አድርሱን።